ምንም ማሳየው እኮ አሻንጉሊት ኑሮ ነው መሰለኝ ኑሮ ሁሉ በሰው ህይወት ላይ ዕቃ የምትጫወት ሰው እስካሁን ይኸውልህ ምን ስራ ዝም ብለህ ምን ስማኝ ገብቷል ምን ስማኝ አልኩ በቃ ምን ስማኝ እስካሁን በሷ ህይወት ተጫውታል አሁን ደግሞ በእኛ ህይወት አትጫወትም አጠፋለሁ እኔ እየሰማኝ ነው አጠፋለሁ በፈለኩት መንገድ አጠፋለሁ እኔ አንተን አጥፍቼ እጄ ለመንግስት ሰጣለሁ ሰላም ዋላችሁ እንዴት ናችሁ ፍቄ ሰላሙ እንዴት ነህ አማን ነው እንዴት ነህ ወንሽ አይደለሽ አትቀልዳ ምን ቀልዳለሁ አልመጣችም እንዴት አልመጣችም ማለት ምን ማለት ነው መጣች ምን እንደወጣች አልመጣችም እንዴት አንተ አልመጣችም ብለህ ትነግረኛለህ ቆይ እኮ እንዴት አልመጣችም ብለህ ለኔ ትነግረኛለህ አሁን ንገረኝ እስኪ አንተ እስካሁን እንደዚህ ብለህ ተረጋጋ አይደለም እስካሁን እንደዚህ ብለህ ተቀመጥክ አንተ እንዴት አልመጣችም ብለህ ለኛ ሳትሳውቅም እስካሁን እንዳልመጣች ድጋሚ ጠየቅክና አንተ ባለፈው አወራ ትፈልጋታለህ ብለህ ዝም አልኸኝ አይደል እንዴ ፈልጋታል የት ነው የፈለካት ምን አንገትህን ትደፋለህ አንተ ቆይ ንገረኝ እስኪ እንዴት አንገትህን ትደፋለህ አሁን ምን ማለት ነው አሁን ንገረኝ እስኪ ባለቤትህን ስንት ቀን አጥፍተህ ሙሉ እኛ እኮ እንዳገኛት ነው የማውቀው እኔ እንዴት አንተ እስካሁን ድረስ እንዴት አልተገኘችም ብለህ ታወራኛለህ ቆይ ንገረኝ እስኪ እኔም እኮ አቅሜ ቁጭ አላልኩም እኮ የፈለኳት ነበር ዛሬ ራሱ ስንት ቦታ ሄድኩኝ ዝም ብለህ ሰው ላይ መጮህ ብቻ አይደለም እኮ አይደለም ፈለኩ ማለት ምን ማለት ነው ንገረኝ እስኪ የት ፈልገህ ነው ፈለኩ ማለት ብዙ ቦታ በቃ እሷን የሚያቋትና አዩ ራሷ የፈለገች ነበር አዩ ማለት እኮ አዩ ምን ጊዜ የምታገኛት ሰው ልትሆን ትችላለች አዩ ገብቷል ከዛ ውጪ ቤተሰብ ጋር ማን ጋር ደውለሃል ምን ጋር እንዴት አንተ አልተገኘችም ብለህ እንዴት ሊሆን ይችላል ንገረኝ እስኪ ቆይ እንዴት አስችሎ ዝም ተቀመጥክ ሳልጅ ያረከኝ እንዴ አስችሎ ነህ እንጂ እኮ ከሱ አልተቻልክም አንተ ከሱ አልተቻልክም እኮ አንተ እጅሽና ባዶ ቤት ዝም ብለህ ቁጭ ብለህ ፈለኳት ምናምን የምትለው ምንድነው ቆይ ባለፈው ዝም አልኩ ግቢ የመተልት መታኝ ፈልጋለህ እንዴ እና አንተ እኔ ስራ ቦታ መታርን ባለፈው የረበሽከኝ እኔ አንተ ቤት ስለሆነ ዝም ምን ይመስላል እንዴ ገና እገልሃለሁ አሁን ግቢ እገልሃለሁ ገና አልኩ ይቺ ልጅ ካልተገኘች አድራሻዋ ካልተገኘ ኑሮዋ ካልተመቻቸ አጠፋለሁ እኔ እየሰማኸኝ አጠፋለሁ አልኩ ተስፈራራኝ አችልም አጠፋለሁ እኔ ማስፈራራት አይደለም አጠፋለሁ እኔ አንተን አጥፍቼ እጄ ለመንግስት ሰጣለሁ ምን እግርን ስማይ ዝም ብለህ ምንም ፈራርጅ አይደለም እስካሁን ከሷ በፊት እስካሁን ይኸውልህ ምን ስማይ ዝም ብለህ ምን ስማኝ ገብቷል ምን ስማኝ አልኩ በቃ ምን ስማኝ እስካሁን በሷ ህይወት ተጫውታል አሁን ደግሞ በእኛ ህይወት አትጫውትም እና ምን ይሆን ምንም ልጅቷን አድራሻዋን ፈልግ አድራሻዋን ፈልግ አጠፋለሁ አትወክሩ አጠፋለሁ የት ነው የምወጣልህ እኔ የት ነው የምወጣልህ እንደለመድኩ አፍንጫ እንዳልሰብርልህ እኔ ይኸውልህ እጫወትብሃለሁ ገብቶሃል እዛ አስፈራራ እጫወትብሃለሁ ነግሬሃለሁ አንተ ውጣ ከግቢ ልፍጣ ውጣ ከግቢ እንደዛ አይነት ጨዋታ እኔ አልፈልግም እዚህ ነው እንደ ካሜራ ይዘህ መጣ ሰማኸኝ ነው እንደዛ አይነት ጨዋታ አልፈልግም ወረዛ ሄድ አንተ ለከኮፊያ ምን አለ እንዳትጨማለቅ እሺ ወንዳታ ነግሬሃለሁ አሁን በአስቸኳይ ልጅቷን ፈልጋት ውጣ ከግቢ በቃ በፍጹም ውጣ ደግሞ ጭራሽ እኔን ውጣ ልትለኝ ትፈልጋለህ እንዴ ከየት አመጣው ግቢ ይመስላል ይሄ ካሜራ ደቅ በሴቷ ገንዘብ የተጫወትክባት ነው ገንዘብ ይሄ ምን አገባ ይመለከታል ብለህ ተሰማኸኝ ነው አሁን አንተና ያለው ነገር አዋራኝ ይኸውልህ በስርዓት አዋራኝ የምታወራኝ እኔ በስርዓት ነው እኮ ገብቶሃል አይደል በስርዓት ነው እያዋራው ያለሁት እኔ ልጅቷን በአስቸኳይ ፈልግ ብዬ ነበር ባለፈው አሁን ባዶ ቤት ዝም ብለህ ቁጭ ብለህ እየፈለግኳን ትላለህ እንዴ ራሴ ብቻ ወንድ ነኝ ያልኩ ምን ነው ወንድ እኮ ነኝ እኔ አላወቅም ወንድም አብቶን ልጅቷ ከቤት ወጣ ከሳምንት በላይ አዳምጠኝ እንደማመጣ በሷን ስለማመጣ ያዳምጥ ያሉት እኔ እንደዚህ አይነት ነገር አይመቸኝም ገብቶሃል እሷ ስለማከብራት ነው ባለቤቴ ስለማከብር ስላለኝ ነው እሷ ክብር ቢኖር እኮ እስካሁን ትፈልጋት ነበር የለችም እኮ ልጅቷ እና የት እንደወጣ ታውቃለህ መንገድ ላይ ስሙታ ቢሆን በኔ ቦታው ነው አንተ መንገድ ላይ ስሙታ ቢሆን ታውቃለህ የት ፈለካት አልፈለካትም እኮ አልፈለካትም የሰማኸኝ ነው የታለች ባዶ ቤት ይዘህ ቁጭ ብለህ አንተ ልጅቷ ጠፋች ብለህ ቁጭ አታፍርም እንደ አንተ ቆይ እና ሕፃን ልጅ እኮ አይደለችም እሷ ትልቅ ሰው ነች ስለዚህ አሁን ድጋሚ ቤቴ ብላ ትመጣለች ብለህ ነው ላትመጣ ትችላለች እኮ እንደዚህ እንደሷ አታስብ እንደ ካሜራ ደቀነ ይዘህ መጣው
ልትደበድበኝ ነው በግቢ? እኔ ለምስክር ነው ካሜራ ይዤ የመጣሁት ገብቶሃል? ባዶ ቤት አንተ ከሳምንት በላይ ባዶ ቤት ይዘህ ወንሽ ጠፍታብኛለች ብለህ ቤተሰብ ከጠየቅክ በኋላ ባለፈው ስራ ስራ ቦታ የመጣው እኮ ፈልገህ ነው። ሳምንት ሆነን እኮ አይደል እንዴ? እኮ ማለት ነው የመጣሁት እኮ አንተ ጋር ከመጣች ብዬ ነው። ከዛ ወዲህ የት ፈለካት ንገረኝ። ቦታ የለም ሰው። ስለዚህ እቺ ሰው ቀረች ማለት ነው? ንገረኝ እቺ ዝም ብለህ ጠፍታ ቀረች ማለት ነው? እሷ አሁን አንተ በህይወት የምትኖር ይመስላል? ቁጭ ያልኩ ይመስላል እንዴ? ቆይ ሳልፈልጋት ቀርቼ ነው? ቁጭማ ብትል ማን ያገኛሉ ከቤት እኮ አንተ ባዶ ቤት ትንሽ አንተ ሸም የለህም እንዴ? ቆይ አይደብርህም? ግን አይደብርህም እንዴ አንተ? ቆይ አውጣልኝ እሺ ከግቢ በህግ ምናምን አውጣ ከግቢ። ላልወጣም እችላለሁ እኔ አንተን ሳላጠፋ አልወጣም። እዚህ ቤት እኔ አጠፋለሁ። እኔ እየሰማኸኝ ነው? አጠፋለሁ፣ በፈለኩት መንገድ አጠፋለሁ። እኔ አንተን አጥፍቼ እጄ ለመንግስት እሰጣለሁ። እኔ የሚገርም ነገር አትፎክር እባክህ። ስለዚህ ልጅቷን ድሮ በገንዘቧ አሁን ደግሞ በህይወቷ ጨዋታ ጭራሽ ከቤት ሳምንት በላይ አጥፍተህ አለች ትመጣለች እንደ ህፃን ልጅ ትጠብቃለህ። በር አሁን ዘመድ ጋር ሆና ነው። ምንድነው አላማ አረገባኝ ልመታኝ ነው። እኔ እቴ መምጣቷን ልጠይቅ ነው የመጣሁት። እና ታዲያ የለችም ባዶ ቤት ይዘህ ቁጭ ብለሃል አንተ። እሷ ቤት ቁጭ ብለሃል። የለችም ማለት ትንሽ አይከብድህም እንዴ? የለችም ማለት እና ከየት ላምጣልህ? ይውለድልህ ማምጣት አለብህ። አዎ አንተ ቆይ ግን ሲጀመር እንደው ጎረቤት የለም እንደ ጠያቂ? እንደው ጎረቤትም የለም እንደ ሚስት እንዳለ ያውቃሉ፣ ባለ ትዳር እንደሆንክ ያውቃሉ። ጠያቂም የለም እንደ አንተ? አንተን የሚመለከት አይደለም እሱ። እኔና እሷ እናወራው። ኧረ በጣም ይገርምሃል አንተ። እኔ ኑሮህ ራሱ እኮ የሆነ አሻንጉሊት ነገር የምትኖረው ቆይ እስካሁን ድረስ እኔ በጣም የሚገርመኝ እኮ ነው። እኔ እኮ አሁን እኮ ቤተሰብ ከኋላ ይመለከተናል እኮ አሁን ግቢ መጥተህ እኮ እንደፈለክ በእናገራችን ሳደብማችን አሻንጉሊት እንደሱ ልትጭ ይኸውልህ፣ አሻንጉሊትም ነው ምንም ነው ነህ እንጂ አሁንማ ሳይ እኮ አሻንጉሊት ኑሮ ነው መሰለኝ። ኑሮ ሁሉ በሰው ህይወት ላይ ዕቃ የምትጫወት ሰውዬ አሁን እኛ መቃቃ መስለን ቤተሰብ ጋር ከተዋወቅክ በኋላ አስታርቆኝ ብለህ ከታረክ በኋላ ድጋሚ በሰው ላይ ሌላ ፕሮሰስ የምታወጣ እኔው ነግሬሃለሁ። ማስፈራራት አይደለም እንደ ወንድምነት ምክር እየመከርኩ ነው ያለሁት። ምክር እንደዚህ ገብቶሃል? ምክር እንደዚህ ያስፈራራኝ ነው እንዴ? እኔ እኮ ህፃን ልጅ አይደለሁም ትልቅ ሰው ነኝ ታውቃለህ። ከህፃንም የተሻልክ አንተ። ከሳምንት በላይ ባለቤት ጠፍታ እኮ ትመጣለች ብያልክ ባለቤት የምጠብቅ ሰውዬ እኮ ነህ አንተ። አይከብድም እንደ አንተ? ቆይ ንገረኝ እስኪ ምን አስበህ ነው? ሁላችንም እኮ ወንድ ልጆች ነን አይደል እንዴ? ምንድነው ምን አስበህ ነው? ንገረኝ እስኪ እንዴ አንተ አይከብድም እንዴ? እኔ አንተን ብጎዳ እኮ ምንም ነገር አላገኝም። እኔ አንተን አጥፍቼ እጄ ለመንግስት እሰጣለሁ። እየደጋገሙት ነው ጨዋታዬን። አዳምጠኝ ዝም ብለህ ገባ? ማስፈራራት አይደለም። እኔ እርምጃ ወስዳለሁ። ማስፈራራት አይደለም። ይሄ ሁልጊዜ ቅልስልስ የምትለው ነገር ግን ሁልጊዜ ለኛ ምቾት አይሰጠንም። ካልሆንክ ጥሩ አይመጣም። ቤቱንስ ምን ላይ ያደረስከው? ቆይ እስኪ ንገረኝ እስኪ ዝም ብለህ። ደብሯት ነው የጠፋችው ልጅቷ? እያየሁ አይደለ ምን እዚህ ነበር በፊት ቤቱማ ያው ያልወድ በግድ በምን ቢሆን እያለቀ ይመስላል። ጥሩ ደረጃ ልጅቷ አንተ ሳምንት ሙሉ እንዴት ዝም ትላለህ? ንገረኝ እስኪ ምን አስበህ ነው? ጠለቅኳት አልኩ። እንግዲህ በአማርኛ ከገባ እንትርዳይ ከሆነ ይሄ ጉዳይ በደንብ መጠናት መቻል አለበት። ስለዚህ ቀጣይ ላይ ሌላ እርምጃ ካልወሰድኩኝ በአንተ ላይ እንደዚህ አይነት ላይ ፕሮሰስ መቀጠል አንችልም። ቤተሰብ ሆነን የምንቀጥል አይመስለኝም። እየሰማኸኝ ነው? በስርዓት የምታወራኝ ከሆነ በስርዓት ማለት ነው። አሁን ቀጣይ እኔ እንደውም እስካሁን ዝም ስትለኝ ያመጣሃት መስሎኝ ነበር። ገብቶሃል? እንደውም እኮ እኔ እንዳማች አስቤ ነው አሁን ዝም ያልኩት እንጂ ሌላ ጭቅጭቅ የለብኝም እኮ ነው። ገብቶሃል? እየሰማኸኝ ነው? ቀጣይ ላይ አሁን እንደምንም አፈላልጋ የውሸት ተደብቃ ሊሆን ይችላል። ምንም ማቀው ጉዳይ የለም። እኔ እንደምንም አፈላልጋ ጠብቀህ ካላገኘሃት አግኝተሃት እኛን ኢንፎርሜሽን ካልሰማሁኝ እኔ ከባድ ነው ህይወታችን የሚሆነው። እየሰማኸኝ ነው? ባዶ ቤት ያለ ሴት ያለ ሚስት ቤት መስራት ዋጋ የለውም። እኔም እሷን ማልፈልግ ይመስላል እንዴ? መሰለኝ አስመሰለብህ እኮ። ለዚህ እኮ ነው እዚህ ነው ማትፈልጋት ነው የሚመስልብህ አካሄዱ። እኔ ግራው ነው የገባኝ፣ ያንተ ጉዳይ ግራው ነው የገባኝ። እኔ እጣላለሁ ነገርኩ፣ ግን ብታስበው የተሻለ ነው። አመሰግናለሁ። እንድታስብበት ነው የምነግርህ። አይ ነገርኩ፣ ማስፈራራት አይደለም እየነገርኩ ነው ያለሁት። እኔ እርምጃ ወስድብሃለሁ። አንተ ምንም ማስፈራራት አይደለም።
ምንም እንደማላመጣ አሳያለሁኝ። ገባ? እንዳንተ አይነት ጎዶሎ አይጫወትብንም እኛም